ወሰን አልባው የሩሲያ ክሩዝ ሚሳኤል እየተባለለት ይገኛል። አሊያም በየትኛውም አቅጣጫ ሄዶ መምታት የሚችል አንሊሚትድ ሬንጅ ክሩዝ ሚሳኤል ማለት ነው። ይህ ማለት በየትኛውም አጋጣሚ የሚሳኤል ስርዓቶችን ዲፌንስ ሲስተምስ የሚባሉትን ጥሶ የሚገባ መሆኑን በግልጽ የሚያስቀምጥ ነው። ሩሲያ አዲስ የተባለውን ክሩዝ ሚሳኤል ስታስመለክት ለዓለም እጅግ ወሰንና ቅርበቱ የማይታወቅ እስከ የትኛውም አቅጣጫ ሄዶ የሚመታ እንደሆነ እየተነገረለት ይገኛል። ብሪቫስትኒክ ይባላል። በዚህኛው አጋጣሚ ደግሞ ሙከራ ሲደረግበት 14000 ኪሎ ሜትሮችን መሄድ የቻለ ነው። ግን 14000 ኪሎ ሜትሮች ላይ ብቻ የሚቆም እንዳልሆነ እንደዚሁ የሩሲያ ጦር በግልጽ እያሳወቀ ይገኛል። ሩሲያ አዲሱን ገደብ የለሽ አሊያም ደግሞ ርቀቱን በተወሰነ መጠን እንኳን መቆጣጠር የማይቻለውን ሚሳኤል ይፋ ስታደርግ የኒውክሌር አቅም ያለው መሆኑ እጅግ ውስብስቡን ሚሳኤል አስተዋወቀች ለዓለም እንዲሉ አድርጓል። ብሪቫስትኒክ በተለያየ አጋጣሚ የሚሳኤል ስርዓቶችን ቀደም ሲል እንደተገለጸው ጥሶ የሚገባ ከመሆኑን ባሻገር በተለያዩ የአየር ሁኔታዎች ውስጥ አልፎ የመግባት አሊያም እስከ አውሮፓ ዘልቆ የሚመታ እንደሆነ በግልጽ ተቀምጧል። ቺፍ ኦፍ ዘ ጀነራል ስታፍ የሚባሉት ቫለሪ ጌራሲሞቭ ለፕሬዝዳንት ቭላዲሚር ፑቲን ሲነግሯቸው በግልጽም አቋማችን አንድ ነው፣ ሩሲያን የሚነካ የለም የሚል ሀሳባቸው ሰርተዋል። ይሄኛውን ሀሳብ ዛሬ እሁድ ማለት ነው ፕሬዝዳንት ቭላዲሚር ፑቲን በሚጎበኙበት ሰዓት የሩሲያን ጦር ኮማንድ ፖስት የሚባለውን ነግሯቸዋል። ጌራሲሞቭ ማለት ነው። በዚህ አጋጣሚ ደግሞ የሩሲያ ጦር ያለበትን አቅም ፕሬዝዳንት ቭላዲሚር ፑቲን ተረድተዋልም ተብሏል። ፑቲን ከጌራሲሞቭና ከሌሎች የጦር አዛዦች በተለይም ልምድ ካላቸው ጋር በተለያዩ አጋጣሚዎችና ሁኔታዎች መረጃ መለዋወጣቸው ተነግሯል። የዩክሬኑ ጦርነት እዛ አካባቢ ያለው እንቅስቃሴ የሩሲያ ኃይሎች ያላቸው ወታደራዊ እንቅስቃሴና አቅም እንደዚሁም ደግሞ የስትራቴጂክ ኒውክሌር ኃይሉ ምን እየሰራ ነው የሚሉትን እንደዚሁ ፕሬዝዳንት ቭላዲሚር ፑቲን መረጃ እንዲደርሳቸው ተደርጓል። ጌራሲሞቭ ሲነግሯቸው ብሪቫስትኒክ የተባለው የጦር መሳሪያ አሊያም ሚሳኤል ኦክቶበር 21 ከሳምንት አካባቢ በፊት የተሞከረ መሆኑን በግልጽ ነግሯቸዋል። በእርግጥ ከ6 ቀናት በፊት ነው። የሚሳኤሉ አጋጣሚ በርካታ ሰዓታትን የበረረ ሲሆን 14000 ኪሎ ሜትሮችን ደግሞ ማካለል እንደቻለ በግልጽ አስቀምጠዋል። ይህኛው በግልጽ የተነገረ ከመሆኑን ባሻገር ብሪቫስትኒክ እንደዚሁ በየትኛውም አቅጣጫ የሚሄድ ወይም ደግሞ ወሰን አልባ ነው ብለው ገልጸውታል። የሚሳኤሉ ባህሪ ደግሞ ተለዋዋጭነት ያለው በተለያዩ አቅጣጫዎች ቀጥታም እንደዚሁ ዚግዛግ በመስራት የሚሆን በመሆኑ እጅግ አስቸጋሪ ያደርገዋል። ብሪቫስትኒክ በቀላሉ የሚታይም ሳይሆን ባህሪው ቴክኒካል ጉዳዮችን ግምት ውስጥ ለማስገባት ለጠላት ኃይል አደገኛ መሆኑን ጌራሲሞቭ አሳውቀዋል። ይህ ደግሞ ጥቃት ለመሰንዘር በሁሉም አጋጣሚ እድሉን ሊፈጥር የሚችል ነው ተብሏል። እጅጉን በተጠበቁ ቦታዎች ላይ ጥቃት መሰንዘር የሚችል በየትኛውም ርቀት ላይ እንደዚሁ መድረስ ችሎ ተፈለገውን ኢላማ መምታት የሚችል በትክክልም ኢላማውን ሲመታ ደግሞ አንዳችም የሚስተው ነገር እንደሌለ በግልጽ አስቀምጠዋል። በእርግጥ ወታደራዊ አቅሞችን በዚህ ልክ ማሳየት የሰሜን አትላንቲክ የጦር ጥምረትን እንደዚሁ ለማስፈራራት ነው በሚል ፖለቲካዊ ተንታኞች ሀሳባቸውን ቢያስቀምጡም ጌራሲሞቭ ግን ይሄኛው የጦር መሳሪያ የሩሲያ ኩራት መሆኑን በግልጽ አስቀምጠዋል። ታዲያ በጥቃቱም ሆነ በተለያየ አጋጣሚ በሙከራውም ቢሆን የሚያሳየው ፍጥነትና አካሄዱ ውጤታማ ከመሆኑን ባሻገር ቨርቲካሊ ወይም ደግሞ ሆሪዞንታሊ ይሉታል በተለያየ አቅጣጫ ከፍም ዝቅም በማለት ጥቃት ለመሰንዘር እድል የሚፈጥር ወታደራዊ ቴክኖሎጂያችን ነው በሚል ሀሳባቸውን ለማጋራት ሞክረዋል። አዲሱ የጦር መሳሪያ በቀላሉ የሚታይ አይደለም፣ ሁሉንም ነገር ጥሶ ማለፍ የሚችል ነው በሚል እንደዚሁ ጌራሲሞቭ ሀሳባቸውን ለፑቲን ነግሯቸዋል። ፑቲንም በኩራት ተመልክተውታል። ይህኛውን አጋጣሚ ደግሞ ዓለም በተለያዩ ሁኔታዎች ራሷን ታጠናክር ለማድረግም እድል የፈጠረ ሆኗል። ጸረ ሚሳኤሎች እንደዚሁም የአየር መከላከያ ስርዓቶችን ጥሶ መግባት የሚችል አሊያም ደግሞ በዛ ልግ ሊገዳደረው የሚችል ኃይል እንደሌለ በግልጽ አስቀምጠዋል። ብሪቫስትኒክ በተለያየ አጋጣሚ የኒውክሌር ኃይልን መታጠቅ የሚችል በመሆኑ ደግሞ ስጋቱን ከፍ ያድርገዋል። የትም መድረስ የሚችል በመሆኑ ምክንያቱም አንሊሚትድ ሬንጅ ስትራቴጂክ ክሩዝ ሚሳኤል
በመባል የሚታወቅ በመሆኑ ገደብ አልባ ጥቃት የሚሰነዝር ማለት ነው። የሩሲያ ጦር አንዴ እንደዚሁ ውሳኔውን ከወሰነ ጥቃት መሰንዘር ይችላል ነው ጉዳዩ። በተለያየ አጋጣሚ ወደ ጥልቅ የምድር ክፍል ውስጥ ያለ ጥቃትንም ማድረስ የሚችል ነው ተብሏል። እንደዚህኞቹ አጋጣሚ ደግሞ በተለመዱ የራዳር ስርዓቶች ወይም ደግሞ ኮንቨንሽናል ራዳር ሲስተምስ በሚባለው እንደማይታይ በግልጽ አስቀምጧል ጌራሲሞቭ። ግን የነሱ ዛቻና የፖለቲካ ሂደት ነው እንጂ አይደለም የሚል ወታደራዊ ትንታኔ ከሰሜን አትላንቲክ የጦር ጥምረት በኩል የሚጠበቅ ነው። ይሄኛውን ለማድረግ በጣም በተለየ መንገድ ስልጠና ያደረገ ወይም ደግሞ የወሰደ ስፔስ ክራፍት የሚሉት በስፔስ ላይ ከፍተኛ ስራ በመስራት የሚታወቅ ዘመናዊ ጦር ጀት ካልሆነ በስተቀር ሊመታው አይችልም ወይም ደግሞ ከየትና በየትኛው አጋጣሚ እንደመጣ አያሳይም የሚል ሀሳብም ተጋርቷል። ፕሬዚዳንት ቭላድሚር ፑቲን 2018 ላይ ይፋ ሲያደርጉ እጅግ አደገኛ ሚሳኤልን አስተዋውቁ ነበረ። አሁን ባለው ሂደት ደግሞ ፕሬዚዳንት ቭላድሚር ፑቲን አጋጣሚዎችን ሁሉ ወደ አቅም መቀየር አለብን የሚል አቋማቸውን አስቀምጠዋል። አንሊሚትድ ረንጅ የሚባለው ማለት ነው በየትኛውም አጋጣሚ በምንም ሁኔታ ውስጥ ሆኖ መለየት የማይቻል በመሆኑ እጅግ አስቸጋሪና በቀላሉ ጥቃት መሰንዘር የሚቻልበትን አጋጣሚ የፈጠረ ነው በሚል ራሳቸው ፕሬዚዳንት ቭላድሚር ፑቲን ሀሳባቸውን ለማስቀመጥ ሞክረዋል። ይህኛው የተለየ አቅም ያለና ወይም ደግሞ ከዚህ በፊት ታይቶ የማይታወቅ በመሆኑ ኮራበት ይገባል በሚልም ሀሳባቸውን ሰጥተዋል። ከዚህ በፊት በየትኛውም ዓለም ታይቶ የማይታወቅ በየትኛውም አጋጣሚ ማንም ኖሮት የማያውቅ የኛ ብቻ ሲሉ ፕሬዚዳንት ቭላድሚር ፑቲን ለማንቆለጳጳስ ሞክረዋል። ይህኛውን ለማድረግ ደግሞ አሁንም ብዙ ስራዎች ይቀራሉ። ምክንያቱም ይህን ማጥመድ ያለውን ሁኔታ እጅግ አስቸጋሪ ስለሚያደርገው ብዙ ስራዎችን ሰርታችሁ ከማጥመዳችሁ በፊት ማሳየት አለባችሁ የሚል ሀሳብም ሰጥተዋል። በእርግጥ ለጦርነት ማለት ነው። እንዲኛው አጋጣሚ ደግሞ ፕሬዚዳንት ቮሎዲሚር ዜሌንስኪም ሆኑ ሌሎች የአውሮፓ መሪዎች ያሉበትን ሁኔታ ግምት ውስጥ ያስገባም ጥቃት የመሰንዘር አካሄድ እንደሆነ በግልጽ ተቀምጧል። ከ10 ሺህ በላይ የሚሆኑ የዩክሬን ወታደሮች በሩሲያ ጦር መከበባቸውም ደግሞ በዚሁ አጋጣሚ ለፕሬዚዳንት ቭላድሚር ፑቲን ተነግሯቸዋል። ፕሬዚዳንት ቭላድሚር ፑቲን 10 ሺህ የዩክሬን ጦር መከበቡን ጦራቸው ነግሯቸዋል። ይህ ደግሞ እጅጉን አስቸጋሪ ሊያደርግባቸው እንደሚችል በተለያየ አጋጣሚ ሁኔታውን ለሚመለከቱ ሰዎች እየተነገራቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ አሁን በኤዥያ ፓሲፊክ ጉብኝት ላይ ሳሉ ፕሬዚዳንት ቮሎዲሚር ዜሌንስኪም ደግሞ አስታርቁኝ አይነት ጥያቄ እያነሱ ባሉበት ሰዓት ፕሬዚዳንት ቭላድሚር ፑቲን እኛ ጉዳዩን በራሳችን መንገድ እንቋጫዋለን የሚል አቅም ላይ በመሆናቸው በቀላሉ የሚታይ አይደለም እየተባለ ይገኛል። ታዲያ ይህ ሁኔታ ሌላ መልክ ያለው ሆኗል። ሩሲያ ይሄኛውን አደገኛ ክሩዝ ሚሳኤል ስታስመለክት እንደነ ፈረንሳይ ያሉ አገራት ወደ ዩክሬን ጦር ሊልኩ እንደሚችሉ በሚቀጥለው ዓመት ማስቀመጣቸው ስጋቱን ሌላ መልክ ያሰጠዋል። ፕሬዚዳንት ቭላድሚር ፑቲን ደግሞ አጋጣሚዎችን ተጠቅመው አካባቢውን ፖለቲካም ለመቆጣጠር እድሉን እያገኙ ነው የሚል ሀሳብም እንደዚሁ እየተጋራላቸው ይገኛል። ግን ደግሞ ፕሬዚዳንት ቭላድሚር ፑቲንና ዶናልድ ትራምፕ መፍትሄ ማምጣት ካልቻሉ አሁን ያለውን የፖለቲካ አካሄድ ወደ ሌላ ውጥረት ወደ ኤዥያ ሊያሻግረው እንደሚችል ይነገራል። የኔቶ ሀገራት በተለያየ አጋጣሚና ስትራቴጂያቸውን እየቀየሱ ባሉበት ሁኔታ ፕሬዚዳንት ቭላድሚር ፑቲን እንደዚህ አይነቱን አደገኛ የጦር መሳሪያ ማስተዋወቃቸው ዓለም ስጋት ውስጥ እንድትገባ ያደርጋታል። በእርግጥ እንደ ፕሬዚዳንት ዶናልድ ትራምፕ ያሉ መሪዎች በጉዳዩ ላይ ጣልቃ ከገቡ ሁኔታው መፍትሄ ይሰጧል የሚል ተስፋም ያላቸው ተበራክተዋል። ጉዳዩ ቀላል አይደለም። በአሜሪካ ጦርም ሆነ በተለያየ አጋጣሚ የዓለምን የፖለቲካ ስርዓት ለማየትም ሆነ ለመቋጨት የሚሞክሩ ኃይሎች የሚሄዱበት ርቀት እንደሆነም ይነገራል። ሁኔታዎችን በዚህ ልክ እናያለን በሚል ፕሬዚዳንት ቮሎዲሚር ዜሌንስኪ ሀሳባቸውን በሚገልጹበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን ጉብኝት ላይ በሆነም ጉዳዮችን በተለያየ አቅጣጫ አያቸዋለሁ እያሉ ይገኛል። ቻይና በዚህ ጉዳይ ላይ ጣልቃ ገብታ የዩክሬንና የሩሲያን ጦርነት መቋጫ እንድታበጅለትም ፍላጎታቸው ሆኗል ፕሬዚዳንት ዶናልድ ትራምፕ። ስለዚህ የኤዥያ ፓሲፊክን ጉዳይ እንደዚሁ ከአውሮፓ ኤዥያ ጋር በማገናኘት ፕሬዚዳንት ቭላድሚር ፑቲንን ሺ ጂንፒንግ እንዲሸመግሉላቸው ፍላጎታቸው ሆኗል። አጋጣሚዎችን በተለያየ አቅጣጫ ማየት የሚፈልጉ መሪም እንደሆኑ ይታወቃሉ ፕሬዚዳንት ዶናልድ ትራምፕ። በእርግጥ ራሳቸውን ለሰላም ሽልማት ለማስቀመጥ ፈልገው ያደረጉት ነው የሚል ሀሳብ ቢጋራም አሁን ባለው አጋጣሚ ግን የአውሮፓን ፖለቲካ መቋጨት የሚችሉት ማለትም ሩሲያና ዩክሬን የገቡበትን ጦርነት እሳቸው ብቻ እንደሆኑ ይነገራል። ሁኔታዎችን በዚህ ልክ ማየት ብቻ በቂ አይደለም
አይደለም የሚል ሀሳብም ተስፋም ያላቸው የዓለም መሪዎች በተበራከቱበት ሰዓት ፕሬዚዳንት ዶናልድ ትራምፕ ፑቲንን አሸማግሉ አይነት አቋም ማራመዳቸው ደግሞ ጉዳዩን ሌላ መልክ ሊያሰጠው ይችላል። ምክንያቱም ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላዲሚር ፑቲን በተለያዩ አጋጣሚዎች ተገናኝተው የመምከር እድልን አግኝተዋልና ከዚህ በፊት በእርግጥ የመጨረሻው የአላስካው ጉባኤ የአንካሬጁ ማለት ነው በብዙዎች ዘንድ ስሙ ከፍ ብሎ የሚነሳ ሆኗል። ትራምፕ በፖለቲካዊ መንገድ መፍትሄ ካልመጣ የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ማሸነፍ አይችልም በሚል ሀሳብ መስጠታቸው ይታወቃል። ግን ፑቲን ደግሞ የትራምፕን ሀሳብ በተለያየ ጊዜ በመቃየር ጥያቄ የሚነሳባቸው ፕሬዚዳንት እየሆኑ መጥተዋል። ያም ሆኖ ግን ፕሬዚዳንት ቭላዲሚር ፑቲንና ዶናልድ ትራምፕ የሚሄዱባቸው ርቀቶች ለመፍትሄ መልካም እንደሆኑ ይነገራል። የሩሲያ ፖለቲከኞች አሁን መልኩን የለወጠ አጋጣሚን በመመልከት ላይ የሚገኙ ሲሆን ግን ደግሞ የሚያሳያቸው የጦር መሳሪያዎች እጅግ አስቸጋሪ ሆነዋል። ፕሬዚዳንት ዶናልድ ትራምፕ በተለያዩ ሁኔታዎች እንደዚሁም አጋጣሚዎች መፍትሄ እናመጣለን በሚሉበት ሰዓት አሁን የተለያዩ ሀሳቦች ደግሞ ከሩሲያ በኩል እየወጡ ነው። አንድም እንታረቃለን ይላሉ፣ አንድም ደግሞ ከባድ የጦር መሳሪያ ዓለምን ዙሮ ሊመታ የሚችል ይናገራሉ። ይሄኛውን አጋጣሚ ሩሲያ አዲሱን የኒውክሌር አቅም መሸከም የሚችል ሚሳኤል ስታሳይ ለዓለም ምን አስባ የሚል ጥያቄ እንዲነሳ አድርገዋል። ታዲያ 14000 ኪሎ ሜትር አየር ላይ ለ15 ሰዓታት ቆይቷል። ጀነራል ቫሌሪ ግራስሞቭ በዚህ ልክ ሀሳባቸውን ሲሰጡ 14000 ኪሎ ሜትርን በ15 ሰዓታት ውስጥ አካለለው የሚል ሀሳብም አለው። 15 ሰዓታት አየር ላይ የቆየ ነው። ፍጥነቱን ግን በዚህ ልክ ከፍና ዝቅ ማድረግ እንደሚቻልም ተነግሯል። ሩሲያ አዲሱን የኒውክሌር ስርዓት ስትሞክር እንደዚሁ ሚሳኤል ብቻ አይደለም ኒውክሌርም ነው ግምት ውስጥ መግባት አለበት የሚሉ ሀሳቦችን መውጣታቸውን ቀጥለዋል። ይህኛውን አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ በቀላሉ አያዩትም። 8700 ማይል ወይም ደግሞ 14000 ኪሎ ሜትርን የሸመጠጠው በቀላሉ የማይያዝ መሆኑ ደግሞ አስፈሪ ያደርገዋል። ሩሲያ በዚህ ግስጋ ሲዋ ደግሞ የተለያዩ ሁኔታዎችን ግምት ውስጥ ማስገባት እንዳለባት ይነገራል። ስቶርም ፔትረል በሚል ስም የሚታወቅም ሆኗል። ፕሬዚዳንት ቭላዲሚር ፑቲን 9M730 ብሩቫስትኔክን በተለያየ አጋጣሚ ወይም ደግሞ ስቶርም ፔትረል የሚባለውን እንደዚሁ በቅጽል ስሙ SSCX9 ስካይ ፎል ባይ ኔቶ የሚል ስም ሰጥተውታል። ይህኛው እንግዲህ ምን ማለት እንደሆነ በቀላሉ የሚገመትም ባይሆን እጅጉን አስቸጋሪ የሚያደርግ ወይም ደግሞ በቅርቡ ከኔቶች ጋር ጥቃት የሚሰናዘሩ ከሆነ ሊጠቀሙበት እንደሚችሉ ፍንጭ የሰጡበት ሆኖ ተመዝግቦላቸዋል። ፕሬዚዳንት ቭላዲሚር ፑቲን የፖለቲካ መንገዳቸውን አስተካክለው ከአሜሪካ ፖለቲከኞች ጋር ይጋፈጣሉ ባይባልም ግን ሁኔታው የተለያየ አቅጣጫና መልክ ያለው አሊያም አስፈሪውን ጊዜ ግምት ውስጥ ሊያስገባ የሚችል መሆኑን ታሳቢ ያደረገ ነው።